ትዕይንቱ የሚጀምረው ሄጆ በሚባል ሰው ሲሆን ማንኛውንም አገልግሎት በመስጠት የሚከፈልበት የኦንላይን ስራ እንደሚሰራ እንረዳለን። ህጋዊም ይሁን አይሁን። ዛሬ ባለቤቱ ሱይ የከተማቸውን ኪራይ ለመሰብሰብ ወደ ሄጆ ቤት ብቅ አለች። እሷ ስትደርስ ግን እሱ እዛ የለም ነበር እና ጓደኛው ኪሆ ነው እሷን የሚቀበላት። ሱይ ኪሆንን ሄጆ ቤቷን ትነግረዋለች። ግን ዋናው ነገር አፓርታማውን በፍጥነት መልቀቅ አለበት፣ ምክንያቱም ለሌሎች ሰዎች ማከራየት ትፈልጋለች። ባለ ንብረቷ ከሄደች በኋላ ሄጆ ከሶፋው ስር ተደብቆ ከነበረበት ቦታ ይወጣል። ከዚያም ኪሆን እንዲሰራላቸው የመጡትን አዳዲስ ተልእኮዎች እንዲመለከት ይጠይቋል። ከደረሳቸው ተልእኮዎች አንዱ በሰርጓ ቀን እንድትጠለፍ ከምትፈልግ ልጅ የመጣ ነው። ምክንያቱም እጮኛዋን አትወደውም ነበር። ሄጆ ይህንን ጥያቄ ችላ ብሎ ጓደኛው ሌላ ስራ እንዲፈልግለት ይጠይቋል። ግን በዚህን ጊዜ ያቺ ልጅ ቤታቸው ብቅ አለችና ሄጆንን በሰርጓ ቀን እንዲያፍናት ብዙ ገንዘብ ታቀርብለታለች። ሄጆ እዳውን ለመክፈል ገንዘቡን በጣም ስለሚያስፈልገው ወዲያውኑ ይስማማል። ጓደኛው ግን ልጅቷ አደገኛ የሆነ የማፊያ መሪ የምታገባ መሆኑን ተልእኮውን ይቃወማል። ይህም ምናልባት ሊጎዳቸው ይችላል። ግን ሄጆ የሚናገረውን አይሰማም እና አደጋን የሚያካትቱ ተልእኮዎችን እንደሚወድ ይነግረዋል። በማግስቱ የሰርጉ ቀን ደረሰ እና የመሪ እንግዶቹን ሲቀበል እናያለን። ዝግጅቱ በብዙ ሰዎች እየተካሄደ ነው። አብዛኞቹ ወንበዴዎች የተሞላ ነው። ከትንሽ ቆይታ በኋላ ስነ ስርዓቱ ይጀምራል። እናም ሁሉም ነገር በመደበኛነት እየተካሄደ ይመስላል። ሙሽራዋ በእርግጥም ሄጆ ዘግይቶ ስለሆነ እና ሰርጉ ሊጠናቀቅ ስለሆነ በጭንቀት ውስጥ ነች። ግን ወዲያውኑ ሄጆ በሞተር ሳይክል ይደርሳል። በእንግዶቹ መካከል እያሽከረከረ በድንገት ከሞተር ሳይክሉ ይወርዳል። ሙሽራውን ከደበደበ በኋላ ሙሽራታል። እናም በፍጥነት ይሸሻሉ። በመንገድ ላይ ሄጆ ከባድ ራስ ምታት ይሰማዋል። እናም የቤተሰቡን ብዥታ ትዝታዎች ማስታወስ ይጀምራል። ወላጆቹ እውነተኛ ልጃቸው እንዳልሆነ እና በሆስፒታል ውስጥ ከሌላ ህፃን ጋር እንደተቀያየረ ካወቁ በኋላ በልጅነቱ እንደጣሉት እንረዳለን። ሄጆ እነዚህን ነገሮች እንዳስታወሰ ይዝላል። ንቃተ ህሊናው ሲመለስ ጓደኛው አጠገቡ ተቀምጦ ሆስፒታል ውስጥ ራሱን ያገኛል። ጓደኛው ሙሽሪቷ ምንም እንዳልተጎዳችና አሁን የአየር ማረፊያ ውስጥ እንዳለች ይነግረዋል። ከዚያም በኋላ ሐኪሙ ሄጆንን ወደ ቢሮ ይጠራውና ከጭንቅላቱ የወሰደውን ስካኖች ያሳየዋል። እናም አደገኛ የአንጎል እጢ እንዳለበት ይነግረዋል። ሁኔታው በጣም የላቀ ነው እና እጢው ምን ያህል እንደተስፋፋ በመታየቱ ቀኖች እየተቆጠረ ናቸው። በድንጋጤ ውስጥ ሄጆ እየሳቀ ብቻ ይቀጥላል። ህይወቱ በዚህ መንገድ እንደሚያበቃ ለመረዳት ሳይችል ይቀራል። ሐኪሙ ምን ያህል ጊዜ ሊኖር እንደሚችል ይጠይቀዋል ሄጆ። እናም ሐኪሙ ቢበዛ 3 ወራት እንዳለው ይነግረዋል። ይህ ያለው በሽታ በዘር የሚተላለፍ ነው እና ከእናቱና ከአባቱ ያገኘው ብቸኛው ነገር ህመማቸው እንደሆነ ማመን አይችልም። በዚህን ጊዜ ከመሞቱ በፊት እውነተኛ ወላጆቹን ለማግኘት እንደሚፈልግ ይወስናል። በተመሳሳይ ሆስፒታል ውስጥ ጄሚ የምትባል ሌላ ታካሚ እናገኛለን። የማህፀን ሐኪሟን ልታገኛት ነበር የመጣችው። እሷም እንዳለባት እንረዳለን። ይህ በሽታ ልጅ እንዳትወልድ በተፈጥሮ ይከለክላታል። ይህንን ስትሰማ በጣም ትበሳጫለች። በተለየ ሰርጓ በ2 ቀናት ውስጥ ሆነ እርጉዝ እንደሆነች አበረ። ግን የውሸት እርግዝና ሆኖ ተገኘ። ጄሚ ከሐኪሟ ቢሮ ይወጣ በአጋጣሚ ሄጆ ያያታል። እሷን መከተል ይጀምራል፣ ምክንያቱም እሷ የቀድሞ ፍቅረኛው ስለሆነች። ጄሚ በሆስፒታል ውስጥ መንቀሳቀስ ትጀምራለች። ማንም ሳያት በሰላም ለማልቀስ ወደ ቀብር ቤቱ ትደርሳለች። በድንገት ጄሚ እያለቀሰች በጣም ሀብታም ከሆነ ሰው ጋር ሰርጓ በ2 ቀናት ውስጥ እንዳለና እሱ ሊያገባት የተስማማበት ብቸኛው ምክንያት እርጉዝ እንደሆነች ስላሰበ መሆኑን ጮክ ብላ ትናገራለች። እውነታውን ሲያውቅ እንደሚተዋት እርግጠኛ ነበረች። ከ2 ቀናት በኋላ የሰርጉ ቀን ደረሰ። ጄሚ በክፍሏ ውስጥ ተዘጋጅታ ሙሽራውን እየጠበቀች እናያለን። በድንገት ሄጆን ሲገባ እሱን አይታ ትደነግጣለች። ምክንያቱም ለአመታት አላየችውም። ለረጅም ጊዜ ያለ ምክንያት ትቷት ስለሄደ ይቅር ማለት አልቻለችም። ምንም እንኳን በጣም ብትወደውም ጄሚ ትናደዳለች እና እዚህ ምን እያደረገ እንደሆነ ትጠይቀዋለች። እጮኛዋ እውነታውን ከማወቁ በፊት ከሰርጉ እንድትሸሽ ሊረዳት እንደመጣ ይነግራታል። ግን ጄሚ ከሱ ጋር ለመሄድ ፈቃደኛ አልሆነችም። የሱን እርዳታ እንደማትፈልግ ትነግረዋለች።
በዚህን ጊዜ ሂን ሃንግ የሚባለው ሙሽራው ወደ እነሱ ይመጣል። ሙሽራዋ ከማያውቀው ሰው ጋር ቆማ ሲያይ ደነገጠና ማን እንደሆነ ይጠይቃታል። ጄሚ ተዋሻለች። ሄጆ ያደገችበት የህፃናት ማሳደጊያ ጓደኛ እንደነበረና ሰርጋቸውን ለመታደም ከሩቅ ቦታ እንደመጣ ትነግረዋለች። በዚህን ጊዜ እሱም ደስተኛ ሆኖ ከሱ ጋር መተዋወቀ። ከዚህም በኋላ ጄሚ ሄጆንን ከሰርጉ አዳራሽ ውጪ ወስዳ እንዲሄድ ታደርገዋለች። ግን በድንገት ሄጆ ትከሻው ላይ ያደርጋትና ከሰርጉ መሮጥ ይጀምራል። እሷ በአጋጣሚ ጭንቅላቷን ግድግዳ ይመታትና ራሷን ትስታለች። አንዷ ሰራተኛ ታያቸውና ወደ ሂን ሃንግ ሄዳ ሁሉንም ነገር መናገር ትጀምራለች። በተመሳሳይ ጊዜ የማፊያው መሪ ወደ ኪሆ ቤት ብቅ አለና ጓደኛው የት እንዳለ እንዲገልጽለት መምታት ይጀምራል። ግን ኪሆ እሱ የት እንዳለ በትክክል አያውቅም ነበር። የማፊያው መሪ ያስፈራራዋል። ጓደኛው የት እንዳለ እስከ ቀኑ መጨረሻ ካልተናገረ እንደሚያጠፋው ይነግረዋል። ጄሚ ነቅታ ራሷን ከሰርጉ ስፍራ ርቃ ታገኘዋለች። ወዲያውኑ ከመኪናው መሮጥ ትጀምራለች፣ ሰርጉ ከማለቁ በፊት ለመድረስ። ግን እሷ የመመለሻ መንገዱን አታቆም። ሄጆ ከሱ ጋር ወደ መኪናው እንድትመለስ ይመክራታል፣ ምክንያቱም እሷ ብቻዋን መመለስ አትችልም። ግን እሷ እምቢ አለችና በእርሻው ቦታዎች ከሱ መሮጥ ትጀምራለች። በአጋጣሚ ተሰናክላ መሬት ላይ ትወድቃለች። እሱን እንዳየችው መምታት ትጀምራለች እያለቀሰች። ምክንያቱም ህይወቷን ቀደም ብሎ አበላሽቶባት ልቧን ሰብሯት እና አሁንም ከዓመታት በኋላ ተመልሶ መጥቶ ደስታዋን እንደገና ሊያበላሽባት መጣ። ሄጆ አቅፎ ያዛትና ላደረጋት ነገር ሁሉ ይቅርታ ይጠይቃታል። ያደረጋትን መጥፎ ነገር ሁሉ እንደሚከፍል ቃል ይገባላታል። ከዚያም በኋላ ሁለቱም ወደ መኪና ይመለሳሉ። በመንገድ ላይ ጄሚ ሽንት ቤት መጠቀም እንደምትፈልግ ትነግረዋለች። ስለዚህም ሄጆ መጀመሪያ ባዩት የነዳጅ ማደያ ያቆመዋል። ጄሚ ወደ መታጠቢያ ቤት ስትገባ ለመሸሽ መስኮቱን ዘላ ትወጣለች። ግን ሄጆ በሌላኛው በኩል ሲጠብቃት አግኝታ ትደነግጣለች። አነሳትና ያለ ፍቃዷ ወደ መኪናው መለሳት እና ምንም ብትሞክር ከሱ ማምለጥ እንደማትችል ይነግራታል። በተመሳሳይ ጊዜ ሂን ሃንግ ሙሽራዋን ለመፈለግ ይወስናል። ግን እናቱ ታስቆመዋለች። ጠባቂዎቹም እሷን ለመፈለግ እንደላከች ትነግራቸዋለች። እናቱም በጄሚ እርግዝና እንዳላመነች እንረዳለን። ወደ ጄሚ እና ሄጆ ስንመለስ ወደ ልብስ መሸጫ ሱቅ አዲስ ልብሶች ለመግዛት፣ ምክንያቱም ልብሳቸው በመንገዱ ቆሽሸው ነበር። ጄሚ ከመኪናው እንደወጣች እየታፈነች እንደሆነ መጮህ ትጀምራለች። ግን መንገዱ በሙሉ ባዶ መሆኑን ትገነዘባለች። ሄጆ በሷ እየሳቀ ሰፈር ውስጥ ያሉ ሁሉም ሰው ወደ አንድ ፌስቲቫል እንደሄደና እሷን ሊታደጋት የሚችል ማንም እንደማታገኝ ይነግራታል። የተሸነፈች መስሏት ጄሚ ወደ ልብስ መሸጫ ሱቅ ገባች። የሻጯን ስልክ ተቀበላ ወደ መልበሻው ክፍል ትሄዳለች። እናም ለእጮኛዋ መረጃ ትልክለታለች። በተመሳሳይ ጊዜ እሷ ከመልበሻው ክፍል ስትወጣ ሄጆ እሷ ላይ ስልኩን ሳይ ደንግጠው ይወስድባታል። ከዛም ወደ ሻጯ ይመልስላታል። ከዛም ይሄዳሉ። በዚያው ምሽት ሂን ሃንግ ስልኩን ይፈትሻል። እናም ከጄሚ የድምጽ መልእክት ሲያገኝ ይደነግጣል። በመልእክቱ ውስጥ እንዲያድናት ትጠይቋለች። ሂን ሃንግ መልእክቱን የላከውን ቁጥር ደውሎ የሻጯ ስልክ መሆኑን ያረጋግጣል። እሷም ያለችበትን ከተማ ስም ትነግረዋለች። እሱም ወዲያውኑ እሷን ለማዳን ወደዚያ ያቀናል። በተመሳሳይ ጊዜ ሄጆ ከጄሚ ጋር ወደ አንድ ምግብ ቤት ይደርሳል፣ እራት አብረው እንዲበሉ። ሄጆ በጣም ስለመሸ የት ሊወስዳት እንደሚችል አያውቅም። እሱ በሬስቶራንቱ ባለቤት ፊት እንደተጋቡ ያስመስላል እና ምሽቱ ማደር ይችሉ እንደሆነ ይጠይቀዋል። ምክንያቱም ሚስቱ እርጉዝ ነች። የሬስቶራንቱ ባለቤት ጥሩ ሰው ስለሆነ ምሽቱን በክፍሉ ውስጥ እንዲቆዩ ይፈቅድላቸዋል። በሌሊት አጋማሽ ጄሚ ከእንቅልፏ ስትነቃ ሄጆ ከጎኗ ተኝቶ ታገኘዋለች። እሱ ሳያስተውል በጸጥታ ለማምለጥ ትጀምራለች። ግን በድንገት እሱን በህልሙ እያወራ ወላጆቹ እንደተውት እሷም እንዳትተው እየለመነ ታገኘዋለች። ጄሚ ለእሱ በጣም ታዝንለታለች። እናም ከጎኑ ለመቆየት ትወስናለች። ወደ እሱ ተጠግታ ግን በድንገት ሄጆ ከእንቅልፉ ነቅቶ እንደገና ለማምለጥ እንዳትሞክር እጇን ይይዛታል። በኋላም ሄጆ ንጹህ አየር ለማግኘት ወጣ እና የአንዲት ምግብ ቤት ባለቤት ልጆች ሲጣሉ ያያል። ምክንያቱም እያንዳንዳቸው አባታቸው ከሞተ በኋላ ምግብ ቤቱን ለመውረስ ይፈልጋሉ። ሄጆ ለሬስቶራንቱ ባለቤት ይበሳጫል።
የልጆቹ ሁኔታ በጣም ያሳዝነዋል። ምክንያቱም አንዳቸውም የአባታቸውን ዋጋ አያደንቁም። ከዚያም ወደ ቀድሞ እንመለሳለን። ሄጆና ጄሚ እንዴት እንደተገናኙ ለማየት። ሄጆ በአደጋ ውስጥ ከገባ በኋላ እጁን ተጎድቶ ነበረ። ብቻውን በመንገድ ላይ ቆሞ እናያለን። በዚህ ጊዜ ጄሚ ከኋላው ስትመጣ ያያል። እሷም እጁን ለመጠቅለል አንድ መሀረብ ትሰጠዋለች። ከዚያም ትሄዳለች። በዚህን ቅጽበት ሄጆ በፍቅር ወድቆባት ለረጅም ጊዜ ፈለጋት፣ የሰራችበትን ትምህርት ቤት ስም እስኪያገኝ ድረስ። ሄጆ እሷን ለማስደነቅ ወሰነ እና ወደዚያ ሄደ። ከመጀመሪያው ጊዜ ጀምሮ እንደወደዳትና ደስተኛ ሰው መስላ ስለታየች ከእሷ ጋር መሆን እንደሚፈልግ ተናገረ። ጄሚ ሳቀችበትና ከእሱ ጋር ለመሆን ተስማማች። ብዙ ድንቅ ዓመታትን አብረው አሳለፉ እስከሚጣሉ ድረስ። ሄጆ ከእሷ ጋር ለመለያየት ወሰነ። በአሁን ጊዜ ሂን ሃንግ ለፖሊስ ጣቢያ እጮኛው እንደታፈነችበት ሪፖርት ያቀርባል። እሷን እንዲያገኙ ለመርዳት የወሰዳትን ሰው ስዕል አሳያቸው። ግን በጣቢያው ውስጥ ማንም ሰው ታሪኩን አላመነም። እሱ እብድ እንደሆነ አስበው እሱን ለመርዳት ፈቃደኛ አልሆኑም። በዚህን ጊዜ ሂን ሃንግ ጉዳዩን በራሱ እንደሚፈታው ወሰነ። የፎቶውን ቅጂዎች ለማተም ሄዶ ለሰዎች ማከፋፈል ይጀምራል። ምናልባትም እሷን ያየ ሰው ሊነግረው ይችላል ብሎ ተስፋ በማድረግ ነው። በተመሳሳይ ጊዜ ሄጆ የሬስቶራንቱ ባለቤት ልጆች ከአባታቸው ጀርባ ምግብ ቤቱን መሸጥ እንደፈለጉ አወቀ። በዚህን ጊዜ ሄጆ ተናደደና መምታትና መጮህ ይጀምራል። ምክንያቱም አንዳቸውም የአባታቸውን በህይወታቸው ውስጥ የመኖር በረከት አልተረዱም ነበር። የሬስቶራንቱ ባለቤት ምን እንደተፈጠረ ሲያውቅ በጣም ይናደዳል። ከሄጆ ጋር መጨቃጨቅ ይጀምራሉ። እናም ከሬስቶራንቱ ያባረዋል። ሄጆ ለሱ ሲል እንዳደረገው ይገልጽለታል። ምክንያቱም ልጆቹ አንዳቸውም አይወዱትም፣ ብቻ እየተጠቀሙበት ነው። የሬስቶራንቱ ባለቤት ይህንን ሁሉ አስቀድሞ እንደሚያውቅ በመናገር ያስደነግጠዋል። ግን እሱ አባት ነው እና ምንም ቢያደርግ ልጆቹን ሊጠላ አይችልም። ገንዘብ ብቻ እንደሚፈልጉ ቢያውቅም እንኳን ደስተኛ ነው። ምክንያቱም ለሱ በጣም አስፈላጊው ነገር ልጆቹ በዙሪያው መሆናቸው ነው። ምንም እንኳን እሱ እንደወደዳቸው ባይወዱትም። በተመሳሳይ ጊዜ ሂን ሃንግ አንድ እንግዳ ሰው ደውሎለት ሲያከፋፍል የነበረውን ፖስተር እንዳየውና የሴት ጓደኛው ከማያውቀው ሰው ጋር አንድ ምግብ ቤት ውስጥ ተቀምጣ እንዳያት ይነግረዋል። ሂን ሃንግ ወዲያውኑ ወደዚያ ይሮጣል። እናም ጄሚን እንዳያት ወዲያውኑ ወደ እሷ መሮጥ ይጀምራል። ግን በዚህን ጊዜ ሄጆ ወደ መኪናው አስገብቷት መኪናውን መንዳት ይጀምራል። ሂን ሃንግም የፖሊስ መኪናው ጠልፎ ያሳድዳቸው በመንገድ መካከል እስኪቆሙ ድረስ። ከመኪናው ውስጥ የቴዘርን ሽጉጥ አውጥቶ ያስፈራረዋል። ግን ሂን ሃንግ በአጋጣሚ ራሱን በቴዘር መርፌ ይመታል እና ወዲያውኑ ንቃተ ህሊናውን ያጣል። በዚህን ቅጽበት ሄጆም በእጢው ምክንያት ከፍተኛ ህመም ይሰማዋል እና እሱም ይዝላል። ጄሚ በመካከላቸው ቆማ ምን ማድረግ እንዳለባት ሳታውቅ ትቀራለች። ፖሊስ ትጠራለች። እናም የሂን ሃንግን ሁኔታ ትነግራቸዋለች። ከጥቂት ደቂቃዎች በኋላ ሄጆ ከእንቅልፉ ነቅቶ ጄሚ ከፖሊስ ርቃ በሚገኘው ቦታ ደብቃው እንዳገኘ ያያል እንዳይታሰር። እሷ አሁንም እንደምታስብለትና እሱን እንዳትተው በጣም ደስተኛ ነው እና ሊያመሰግናት ይሄዳል። በዚያው ምሽት ጄሚ የፖሊስ ጣቢያ ፊት ለፊት ቆማ ሂን ሃንግን ከሩቅ እያየች በጣም ታዝናለች። ከዚያም ከጣቢያ ውጪ ትደውልለታለች። እናም እንደዋሸችውና እርጉዝ እንዳልነበረች ትነግረዋለች። ሂን ሃንግ ስለዚህ ምንም እንደማይጨነቅ ይነግራታል። ለእሱ በጣም አስፈላጊው ነገር እሷን ማግባት ነው፣ ልጆች ባይወልዱም እንኳን፣ ምክንያቱም እሷን ይወዳታል እና ከማንም ጋር ራሱን መገመት አይችልም። ጄሚ በቃላቱ ትነካለች እና ማልቀስ ትጀምራለች። ከዚያም ሄጆ ይመጣና ጥሪውን ያቋርጠዋል። እናም ከወሰዳት በኋላ እራት ለመብላት ወደ አንድ ምግብ ቤት ይሄዳሉ። ሄጆ እድሉን ስታገኝ ለምን ወደ እሱ እንዳልተመለሰች ይጠይቃታል። ጄሚም እሱ ትልቅና በጣም ሀብታም ቤተሰብ ወራሽ እንደሆነና ዝርያው ለመጠበቅ ልጆች መውለድ እንዳለባቸው ታስረዳዋለች። እሷ እሱን ብታገባው በህይወት በሙሉ ልጅ እንዳይወልድ በማድረጓ ትልቅ ኢፍትሃዊነት ትፈጽምበታለች። እናም ያንን ማድረግ አትችልም፣ ምክንያቱም ሂን ሃንግ እንደዚህ አይነት ስህተት የማይገባው ደግና ስሜታዊ ሰው ነው። ጄሚ በጣም ግራ ተጋብታለች። እናም ሁሉም ነገር ከተበታተነ በኋላ በህይወቷ ምን እንደምትሰራ አታውቅም። ሄጆ ለ2 ሳምንት ከሱ ጋር እንድትቆይና ሊወስድበት ባለው ጉዞ ላይ
እንድትቀላቀለው ይጠይቃታል። እሱ እውነተኛ አባቱን ለመፈለግ ጉዞ ላይ ነው። በሆስፒታል ውስጥ በተወለደ ጊዜ የነበረውን ዶክተር ለማየት እንደሄደ እና የእውነተኛ አባቱ ሊሆን የሚችሉ ሰዎች አድራሻ እንዳገኘ ይነግራታል። አባቱን እስኪያገኘ ድረስ እያንዳንዳቸውን ለመጎብኘት እንደወሰነ ይነግራታል። በእርግጥ ጄሚ ከሱ ጋር የትም ለመሄድ ፍቃደኛ አልሆነችም፣ ግን ሄጆ እስክትስማማ ድረስ ይጨቀጭቃታል። በተጨማሪም ሂንሃንግ በጁና በሚባል ሰው መምጣት ደነገጠ። እሱም የእናቱ ጠባቂዎች አንዱ ነው። ጁና ሂንሃንግን ከጣቢያው በኃይል ወስዶ ይሄዳል ወደ ቤት ሊመልሰው። ግን ሂንሃንግ እና ፍቅሩን እስኪያገኝ ድረስ ወደ ቤቱ እንደማይመለስ ይገልጻል። ጁና ያዝንለትና እሷን እንዲያገኝ እንደሚረዳው ቃል ይገባለታል። በማግስቱ ሄጆ እና ጄሚ ወደ ቡሳን ከተማ ለመጓዝ እና አባቱን ፍለጋ ለመጀመር ወደ ባቡር ጣቢያ ይደርሳሉ። ባቡሩ ላይ ሲሳፈሩ ከፊት ለፊታቸው አንድ ሕፃን በእቅፏ የያዘች እናት እናያለን። በእርግጥ ጄሚ ይሄንን ስታይ በጣም ታዝናለች። ምክንያቱም በህይወቷ ሙሉ እናት የመሆን ህልም ነበራት። በተለየ የእናቶች ፍቅር ተነፍጋ ህይወቷን በሙሉ በህፃናት ማሳደጊያ ስላሳለፈች ሄጆ ለእሷ በጣም ያዝንላታልና እንዴት ማጽናናት እንዳለበት አያውቅም። በድንገት ሄጆ በበሽታው ምክንያት በጣም ይታመማል። ስለዚህ ወደ መታጠቢያ ቤት ሄዶ ማስታወክ ይጀምራል። ሁኔታው በጣም በፍጥነት እየተባባሰ እንደሆነ ግልጽ ነው። ጄሚ በመጸዳጃ ቤት ውስጥ በጣም ለረጅም ጊዜ እንደቆየ ሲሰማት እሱን ለማየት ትሄዳለች። እናም በጣም ደክሞ ነበረ። ከቀናት በፊት ራሱን ስቶ እንደነበረና አፍንጫው እንደደማ ታስታውሳለች። ስለዚህም ታሞ እንደሆነ ትጠይቀዋለች። ግን ሄጆ ደህና እንደሆነ ያረጋግጥላታል። ከዚህም በኋላ ሁለቱም በከተማው ወደሚገኘው ባህላዊ ገበያ ይሄዳሉ። ብዙ ልብሶችና ምግብ ይገዛሉ። እናም ጄሚ በጣም ጥሩ ጊዜ ታሳልፋለች። ሄጆ እሷን ማስደሰት በመቻሉ ደስተኛ ነው። ከጥቂት ሰዓታት በኋላ ሄጆ እውነተኛ አባት ሊሆን ወደሚችለው ሰው ቦታ ይደርሳሉ። የዚህ ሰው ስም ውሃን ነው። ብቻውን ነው የሚኖረው። ሄጆ ሙሉ ታሪኩን ይነግረዋል እና እውነተኛ አባቱ መሆኑን ለማረጋገጥ የዲኤንኤ ምርመራ ማድረግ እንዳለበት ይነግረዋል። የምርመራው ውጤቱ ከ24 ሰዓት በኋላ እንደሚገኝ ያሳውቀዋል። ውሃን አንድ ጊዜ ብቻ እንዳገባና ሚስቱ በካንሰር እንደሞተች ይነግረዋል። ግን አእምሮውን ለማረጋጋት ምርመራውን ለማድረግ ይስማማል። እንዲሁም የምርመራ ውጤቱ እስኪመጣ ድረስ ከሱ ጋር እንዲቆዩ ያቀርብላቸዋል። ሁለቱም ወዲያውኑ ይስማማሉ፣ ምክንያቱም ላይ የሚቆዩበት ቦታ የላቸውም። ከዚያም በኋላ ጄሚ ዋንን መርዳት ትጀምራለች። እናም በጣም እየተዝናናች ነው፣ ምክንያቱም እሱ ጥሩ ሰው እና የተከበረ ሰው ነበረ። ሄጆ ከሩቅ እያየው ነው። ይህ ሰው አባቱ ሆኖ እንዲያገኘው በጣም ተስፋ ያደርጋል። በዚህም ምሽት ጄሚ ስለ በሽታዋ ከሄጆ ጋር ማውራት ትጀምራለች። እናም ልጆች እንደማትወልድ በማወቋ ደንግጣ በሳቅ ታለቅሳለች። በእርግጥ ሄጆ ከዚህ ሳቅ ጀርባ ብዙ ህመም እንዳለ ያውቃል። ስለዚህ እንዳታለቅስ ያበረታታታል። ምክንያቱም ስሜቷን ማፈን ሀዘኗን የበለጠ ያባብሷል። ግን ጄሚ ከፊቱ ማልቀስ ፍቃደኛ አልሆነችም። እናም ለመተኛት ልብሱን ፊቷ ላይ ትሸፍናለች። ግን በድንገት ማልቀስ ትጀምራለች። እናም ራሷን መቆጣጠር አትችልም። ሄጆ አቅፎ ያዛትና ምንም ሳይናገር በቀስታ ያረጋጋታል። ከትንሽ ቆይታ በኋላ ሄጆ ከባድ ህመምና ራስ ምታት ይሰማዋል። ስለዚህ መድኃኒቱን ለመውሰድ በፍጥነት ይፈልጋል፣ ግን አያገኝም። ከዚያም ዋን ወደ እሱ መጥቶ መድኃኒቱን መሬት ላይ እንዳገኘው ይነግረዋል። ዋን ለሱ በጣም አዛኝ ነው፣ ምክንያቱም ይህንን መድኃኒት በመጨረሻው ደረጃ ላይ ላሉ የካንሰር ታማሚዎች መሆኑን ያውቃል። ከሱ ጋር ወደ ውጪ እንዲሄዱ ይጠይቀዋል። እናም ሄጆንን ወደ አሳ ገበያ ይወስደዋል። መጎብኘት የሚወዳቸውን ቦታዎች ሁሉ ያሳየዋል። በዚህን ቅጽበት ሄጆ በጣም ይነካልና ዋንን እውነተኛ አባቱ ሆኖ እንዲያገኘው ይመኛል። ዋን ለሱ ያበስላል እና ራሱም ይመገባል። ሄጆ ከፊቱ ላለማልቀስ እንባውን ይይዛል። በምሽት መጨረሻ ሁለቱም ሙሉ በሙሉ እስኪሰክሩ ድረስ አብረው ይጠጣሉ። ዋን ለሄጆ ስለ በሽታው እውነቱን ነገር ለጄሚ እንዲናዘዝ ይጠይቀዋል። ምክንያቱም ይህን ሚስጥር ከሚወዷቸው ሰዎች ሊደበቅ አይችልም። ግን ሄጆ ፍቃደኛ አልሆነም። እናም ስለ በሽታው ምንም እንዳይነግሯት እንዲምል ያደርገዋል።
በማግስቱ ጠዋት ሄጆ ወደ ቤት ሲመለስ ጄሚ ከሱ ጋር እንደተናደደች ያያል። ምክንያቱም ብቻዋን ትቷት ስለሄደ። ሄጆ ስለ እሷ እንዳሰበና የተወሰነ አሳ እንዳመጣላት ይነግራታል። ግን ጄሚ ከሱ ለመውሰድ ፈቃደኛ አልሆነችም። ሄጆ ፊቷ ላይ ቁስል እንዳለባት አስተዋለ እና ምን እንደተፈጠረ ይጠይቃታል። ትናንት ማታ እነሱን ለመፈለግ ወደ ጫካ እንደሄደች እና በአጋጣሚ ተሰናክላ እንደወደቀች ትነግሯለች። ሄጆ አንዳንድ ቅባት አግኝቶ በተጎዱ ቦታዎች ላይ መቀባት ይጀምራል። እናም ጄሚ በጣም ታፍራለች ተኝታ በመምሰል። በኋላ ጄሚ ብቻዋን በጫካ ውስጥ ተቀምጣ ስለ እሱ ማሰብ ትቀጥላለች። ለእሱ ያላትን ፍቅር አሁንም ማጥፋት ባለመቻሏ ትበሳጫለች። በዚህን ጊዜ ቡድኑ እሷ ያለችበት ቦታ ይደርሳል። እንደደረሰ በማየቷ ደነገጠች። እናም ሄጆ ችግር ውስጥ የገባበት ቡድን እንደሆነ ወዲያውኑ ታስታውሳለች። በፍጥነት ወደ ቤት ትሮጣለች ማምጣት እንዲያመልጥ። ሄጆ ነገሮቹን ማሸግ ይጀምራል። እንዲሮጡና የገንዘብ ቦርሳውን ሊወስድ ይሄዳል። ግን ዋን ገንዘቡን ሁሉ ሰርቆ ሸሽቷል። ይህንን ሲያውቅ በጣም ይደነግጣል። ዋን አጭበርባሪ እንደነበረና እሱ እንዲያምነው ይህንን ሁሉ ድርጊት እንደሰራ እንረዳለን። እርግጥ ነው ሄጆ በጣም ይናደዳል። በተለየ እሱን እንደ አባት ስላመነውና ስለወደደው። ግን የራሱን ነገር ለመመለስ ቆረጠ። ቤቱን መፈለግ ይጀምራል፣ የቁማር ቦታዎችን አድራሻ እስኪያገኝ ድረስ። ከዚያም ጄሚን ወስዶ ወደዛ ይሄዳል። እዚያ እንደደረሰ ወዲያውኑ ሰዎችን በቁጣ መምታት ይጀምራል። ዋንን ይዘዋል። እናም ሁሉንም ቁጣውን በእርሱ ላይ ያወጣዋል። ዋን እንደገና ተጎጂ ለመሆን ይሞክራል። እንደ ልጁ አድርጎ እንደቆጠረውና ገንዘቡ ለጊዜው ከእሱ እንደተበደረና እንደሚመልስ ይነግረዋል። ግን ሄጆ እውነተኛ ባህሪያቱን አስቀድሞ ያውቃል እና በሚናገረው ነገር አይነካም ነበር። የምርመራው ውጤት እንደመጣና እሱ አባቱ እንዳልሆነ ያሳውቋል። ጊዜ ዋን እውነተኛ ማንነቱን ያሳያል። እናም በምንም መንገድ መካን እንደሆነና እንደሱ ያለ ያልታደለና አጭበርባሪ ልጅ መውለድ ክብር እንደማይሰማው ይነግረዋል። በዚህን ጊዜ ጄሚ ቁጣውን መቆጣጠር አትችልም። እናም በሙሉ ኃይሏ መምታት ትጀምራለች ዋንን። እናም ሄጆ በጣም ይኮራባታል። ከዚህም በኋላ ሄጆ ለመሄድ ተወስደዋለች። ግን ዋን ያስቆማቸውና የሄጆን በሽታ እውነታውን ለመናገር ሲል ሄጆ እድል አይሰጠውም እና ሰውየውን መናገር እስኪሳነው ድረስ መምታቱን ይቀጥላል። በድንገት ሄጆ ማልምራል ለራሱ ያዝንለታል። ምክንያቱም ከዋን ጋር ስለተጣበቀ እና እንደ አባት ስለቆጠረው። ግን አጭበርባሪ ሆኖ ተገኘ። ጄሚ በሐዘኑ ታዝናለች። እናም እሷም ማልቀስ ትጀምራለች። ከዚያም በኋላ ተወስደዋለች። እናም ወደ ውጭ ይሄዳሉ። እናም ጄሚ እውነተኛ አባቱን እስኪያገኝ ድረስ ከጎኑ እንደምትቆም ቃል ትገባለታለች። ሄጆ በቀዝቃዛ ሁኔታ እርዳታውን እንደሚፈልግ ይነግራታል። እናም እንድትሄድና እንዳትመለስ ይጠይቃታል። እሷም በዚህ መንገድ የሚያስተናግደው ከእሱ ጋር እንድትጣበቅ ስለማይፈልግ እንደሆነ እንረዳለን። በዚህ ህይወቱ ውስጥ ቀኖች እየተቆጠሩ መሆናቸውን እያወቀ ነው። ግን ጄሚ እሱን ለመተው ፈቃደኛ አልሆነችም። እናም ፈቃደኛ ቢሆንም ባይሆንም ከጎኑ እንደምትቆይ ታስረዳዋለች። ምክንያቱም የተናገረው ነገር ሁሉ ከልቡ እንዳልነበረ ታውቃለች። በዚህን ጊዜ ሄጆ በቃላቶቿ ይነካል እና ስሜቱን መቆጣጠር አይችልም። ወደ እሷ በፍቅር ይቀርባል። በሚያሳዝን ሁኔታ ሂን ሃንግ በዚያን ቅጽበት ደርሶ ከሩቅ እያያቸው እያለቀሰ ይቆማል፣ በቁጣ ተውጦ። ሂን ሃንግ ወደ ሄጆ ይሮጣል እናም ፊቱን ይመታዋል። ከዚያም ጄሚ አቅፎ ያዛትና እንደገና እንደማይተዋት ቃል ይገባላታል። ጄሚ በቃላቱ ትነካለች፣ ግን እሱን መጉዳት አለባት። እዚህ ጋር ከሱ ጋር ህይወቷን መቀጠል እንደማትፈልግ ትነግረዋለች። ምክንያቱም እርስ በርስ እንደማይስማሙ ትነግረዋለች። ግን ሂን ሃንግ በሷ አልተናደደም እና ምንም እንኳን እሷ ባትፈልግም ከጎኗ ለመቆየት ፈቃደኛ እንደሆነ ይነግራታል። በድንገት ቡድኑ ወደ እነሱ ሲመጣ ያያሉ። ስለዚህ ሄጆ በፍጥነት ሁለቱንም ይይዛቸዋል እና ወደ ወደቡ መሮጥ ይጀምራሉ። ሄጆ ከጄሚ ጋር ጀልባ ላይ ይሳፈራሉ እናም በፍጥነት ይነሳል። ሂን ሃንግ ብቻውን ወደብ ላይ ይቀራል። ሂን ሃንግ እነሱን ለመያዝ ወደ ውሃው ዘሎ ይገባል። ግን ችግሩ መዋኘት እንደማይችልና ጄሚ ከኋላው ዘላ እስክታድነው ድረስ መስመጥ ይጀምራል።
ሂንሃንግ ከእንቅልፉ ሲነቃ ከጄሚ እና ከሄጆ ጋር በደሴት ላይ ራሱን ያገኘዋል። ከዚያም ጄሚ ሂንሃንግን ልጅ መውለድ ስለማትችል እሱን ማግባት እንደማትችል ትነግረዋለች። ሂንሃንግ ስለዚህ ምንም እንደማይጨነቅና እሷ እንዳታፍር መካን እሱ መሆኑን ለቤተሰቡ ለመናገር ፈቃደኛ እንደሆነ ይነግራታል። በእርግጥ ጄሚ በደግነቱ በጣም ትነካለች እና ምን ማድረግ እንዳለባት አታውቅም። ምክንያቱም እሱን ከዚህ በኋላ መጉዳት አትፈልግም። ሄጆ ንግግራቸውን ለማቋረጥ ይመጣል። ማንም በሌለበት የባህር መካከል ባለ ደሴት ላይ እንደተጠመዱ ይነግራቸዋል። አንድ ሰው መጥቶ እስኪያድናቸው ድረስ መተባበር እንዳለባቸው ያሳውቃቸዋል። ስለዚህ ሄጆ ከሂን ጋር አሳ ለማጥመድ ይሄዳል። እናም እያንዳንዳቸው ጄሚን ለማስደሰት ትልቅ አሳ ለመያዝ እርስ በእርስ ይወዳደራሉ። ግን አንዳቸው ምንም ነገር መያዝ አልቻሉም እና በመጨረሻ ጄሚ ለነሱ አሳ ትይዛለች። ሶስቱም የያዙትን ለመብላት ወደ ባህር ዳርቻ ይመለሳሉ። በንግግራቸው መካከል ሄጆ ከጄሚ ጋር ማሾፍን ይቀጥላል። እናም ከሀዘኗ አውጥቶ እንድትስቅ ያደርጋታል። በእርግጥ ሂንሃንግ በግንኙነታቸው በጣም ይቀናል። ስለዚህ ሄጆንን ይዞ ወደ ራቅ ያለ ቦታ ይወስደዋል። ግን በድንገት ሄጆ ህመሙ ይነሳበትና ይወድቃል እና ከአፍንጫው ደም መፍሰስ ይጀምራል። ሂንሃንግ በእርግጥ ዶክተር ስለሆነ እሱም ማከም ይጀምራል። እናም እስኪ ይቆያል። ከደረሰበት ነገር ከባድ ህመም እንዳለበት ይረዳል። ሂንሃንግ በትክክል ምን እንደሚሰማውና ለምን እስካሁን ሕክምና እንዳላገኘ ይጠይቀዋል። ሄጆ ተርሚናል ካንሰር እንዳለበት ለመኖር 3 ወር እንደቀሩት እና ለበሽታው ምንም አይነት መድኃኒት እንደሌለ ይነግረዋል። ጄሚን ምንም እንዳይነግራት ይጠይቀዋል፣ ምክንያቱም ድንጋጤውን መቋቋም አትችልም። በዚህን ጊዜ ሂንሃንግ ለሱ ከፍተኛ ሀዘኔታ ይሰማዋል። ግን በተመሳሳይ ጊዜ ቀኖቹ የተቆጠሩ መሆናቸውን እያወቀ ጄሚን እያሳሳተ ስለሆነ ተናዶበታል። ጄሚን እንድትተወውና ከእሱ ጋር እንድትጣበቅ ይነግረዋል። ምክንያቱም ከሞተ በኋላ ብዙ ህመም ያስከትልባታል። ሄጆ ትክክል እንደሆነ አምኗል። እናም ጄሚንን በህይወቱ ውስጥ እንደማይፈልጋት ሊነግራት ከዚያም ትቷት ይሄዳል። ግን በዚህን ጊዜ ጄሚ ሁሉንም የድሮ ትዝታቸውን እና እሱ ለእሷ ምን ያህል ደግና ጣፋጭ ታስታውሳለች። እናም እሱን ለመተው ፍቃደኛ አይደለችም። እሱን ለመከተል ትፈልጋለች፣ ግን ሂንሃንግ ያስቆማታል። በተመሳሳይ ጊዜ ከቡድኑ አንዱ ወደ ደሴቱ ደርሶ ከሄጆ ጋር ይጣላል። በእርግጥ ሄጆ ስለታመመ ሊያሸንፈው አይችልም። ግን በዚህን ጊዜ ጄሚ እና ሂንሃንግ ደረሱ እና ሶስቱም ከወንጀለኛው ጋር ተዋግተው ያሸንፋሉ። ግን በድንገት ሶስቱም ተሰናክለው መሬት ላይ ይወድቃሉ። ሁለቱ ሲነሱ ጄሚ ግን መንቀሳቀስ እንኳን አልቻለችም። በፍጥነት እሷን ለማየት ይሄዳሉ። እናም ቢላው እንደወጋት ሲያውቁ እንደ እድል ሆኖ ፖሊስ በዚህን ጊዜ ደረሰ። በፍጥነት ጄሚን ወደ ሆስፒታል ወስደው ወደ ሰርጀሪ ክፍል ያስገባታል። እንደ እድል ሆኖ ደሙን መቆጣጠር ችለዋል። እናም ሁኔታው የተረጋጋ ነው። ግን በእርግጥም በሰርጀሪ ወቅት ብዙ ደም ስለፈሰሳት ሁኔታው እስኪሻሻል ድረስ ወደ ከፍተኛ እንክብካቤ ክፍል ትዘዋወራለች። በዚህን ጊዜ ሄጆ እጅግ በጣም የጥፋተኝነት ስሜት ይሰማዋል። ምክንያቱም በእሷ ላይ ለደረሰው ነገር ሁሉ እሱ ነው መንስኤው። ደህና መሆኗን ካረጋገጠ በኋላ የቤት እመቤቱን ሱይን ለማየት ይሄዳል። ሱይ ወላጆቹ ከጣሉት በኋላ እሱን የተንከባከበችው በሱቋ ውስጥ ስራ የሰጠችውና እስኪመለስ ድረስ የረዳችው እሷ እንደሆነች እንረዳለን። ሄጆ እሷን እንደ ታላቅ እህቱ ይቆጥራታል፣ ምክንያቱም እሷ ብቻ ናት ቤተሰቡ። ይህ በእንዲህ እንዳለ ሂንሃንግ በሆስፒታል ውስጥ በጄሚ አጠገብ ተቀምጦ 1 ደቂቃ እንኳን እሷን መልቀቅ እንደማይፈልግ እናያለን። ከዚያም እናቱ በቁጣ ደርሳ ሙሉን እውነታ እንዳወቀች ጄሚ እንደዋሸችው እና ልጅ መውለድ እንደማትችል ትነግረዋለች። እሷን እንዲረሳት እና እሷ ሌላ ሴት እንደምትፈልግለት ትነግረዋለች። ምክንያቱም የቤተሰብ ብቸኛ ወራሽ ልጅ መውለድ ከማትችል ልጅ ጋር መጋባት አይችልም። ግን ሂንሃንግ እሷን ለመተው ፈቃደኛ አይሆንም። እናም እናቱን እሷ ብቻ እንደወደዳት ልጅ እንደሆነች እና ልጅ ባትሰጠውም እንኳን ህይወቱን ሙሉ ከእሷ ጋር ለማሳለፍ ዝግጁ እንደሆነ ይነግራታል። ሂንሃንግ
በአቋሙ በጣም ጽኑ ነው። ስለዚህም እናቱ ለመስማማት ትገደዳለች። እናም እስክትድን ድረስ አገልጋዮች እንዲንከባከባት ወደ ቤት ትወስዳታለች። በማግስቱ ጠዋት ጄሚ ከእንቅልፏ ስትነቃ የሂን ሃንግ እናት ከጎኗ ተቀምጣ ታገኛታለች። ስለ እርግዝናዋ እንደዋሸቻትና ይቅርታ ትጠይቃታለች። በተጨማሪም ልጇን በእውነት እንደምትወደውና ለገንዘብ ለጥቅማ ጥቅም ምንም ፍላጎት እንደሌላት ትነግራታለች። እናትየዋ ከልጇ እንድትርቅ ትጠይቃታለች። ምክንያቱም ልጅ መውለድ የማትችል ልጅ ማግባት አይችልም። ጄሚ በቃላቷ ተሰምቷት ትሄዳለች። ሂን ሃንግ እናቱ ያደረገችውን ሲያውቅ በጣም ይናደዳል። እናም ጄሚን እስኪያገኛት ድረስ ሁሉም ቦታ ይፈልጋታል። እናቱ ለተናገረችው ነገር ይቅርታ ይጠይቃታል። ጄሚም እናቱ የተናገረችው ሁሉ ትክክል እንደሆነ ትነግረዋለች። እናም እሱ በጣም ጥሩ ሰው እንደሆነም ታረጋግጥለታለች። ግን አብረው መሆን እንደማይችሉ ትገልጽለታለች። በተመሳሳይ ጊዜ ሄጆ ከባድ ድባቴ ውስጥ እንደገባ እና የጄሚን ጫማ በእጁ ይዞ ከአልጋው መንቀሳቀስ እንደማይፈልግ እናያለን። በእርግጥ ሱይ እሱን እንደዚያ ተሰብሮ ለማየት ስላለመደች ይህ ሁኔታ አይመቻትም። ከአልጋው ላይ አንስታው ጄሚ በዚህ ሁኔታ እሱን ማየት እንደማትችል ትነግረዋለች። አዲስ ልብስ ታመጣለች። እናም ለብዙ ቀናት ስላታጠበ እንዲታጠብ ታደች። በዚህ ምሽት ሄጆ ወደ ሂን ሃንግ ቤት ይሄዳል። እናም ጄሚን እንደሚወዳት እናም እሷም እንደምትወደውና ያለ እሷ መኖር እንደማይችል ይናዘዛል። ሌላኛው ጫማውን መልሶ እንዲሰጣት ይሰጠዋል። ምክንያቱም ያንን ጥንድ ጫማ በጣም ነበር የምትወደው። ሂን ሃንግ ብቻውን ማልቀስ ይጀምራል። ምክንያቱም ምንም ቢያደርግ እሱ እንደሚወዳት እሷ አትወደውም። ጄሚ ከእንቅልፏ ስትነቃ ጫማዋን ከበሩ ውጪ ታገኘዋለች። ወዲያውኑ ሄጆ እዚያ እንደነበረ ትረዳለች። እሱን ተከትላና ሱይ በሩን ስትከፍት ትገረማለች። ሄጆ በቤት ልብሱ ስታየው በጣም ትናደዳለች። ሄጆ እሷ እንደምትሳሳት ፈርቶ ሁኔታውን ሊያስረዳት ይፈልጋል። ግን ጄሚ ምንም እድል አትሰጠውም። በሱ ላይ ተወጣና እሱን መደብደብ ትጀምራለች። ሄጆ እስኪያረጋጋት ድረስ መምታት ትጀምራለች። እናም ሱይ ጊዜ ጓደኛው እንደሆነች እና እንደ ታላቅ እህቱ እንደሚቆጥራት እናም በመካከላቸው ምንም ነገር እንደሌለ ያስረዳታል። ከዚያም በኋላ ሄጆ ወደ ቤት ይወስዳታል። እናም በህይወቱ ውስጥ ስለማይፈልጋት እንደገና ወደ እሱ እንዳትመጣ ይጠይቃታል። ግን ጄሚ ቃላቱን አታምንም። እናም የተናገረው ሁሉ በእውነት የተሰማው እንዳልሆነ ትነግረዋለች። ምክንያቱም እሷ እሱን እንደምትወደው ያህል እሱ እሷን እንደሚወዳት በእርግጠኝነት ስለምታውቅ ነው። ግን ሄጆ የተናገረችውን ይክዳል። ብቻውን በመንገዱ ላይ ትቷት ይሄዳል። ጄሚ ማልቀስ ትጀምራለች። ምንም ያህል ጨካኝ እንደሆነ ማመን አልቻለችም። ሄጆ ወደ ቤት ሲደርስ ስለሷ ማሰብ ማቆም አልቻለም። እናም እሷን እንደዛ ስለጎዳት በጣም መት ይሰማዋል። ግን ሌላ ምርጫ እንደሌለው የአየር ሁኔታው ይጀምራል። ሄጆ ዝናብ ውስጥ ብቻውን ስለተዋት የጥፋተኝነት ስሜት ይሰማዋል። እናም በመንገዱ ላይ እሷን ለመፈለግ ይመለሳል። ግን ሊያገኛት አይችልም። ወደ ቀድሞ አፓርታማው ይሄዳል። እናም እዚያ እየጠበቀችው ያገኛታል። በእርግጥ እሱን ከፊቷ ስታየው ወዲያውኑ በጣም ደስ እንዳላት እና ለእሷ እንደሚመለስ እርግጠኛ እንደነበረች ትነግረዋለች። ሄጆ ስሜቱን መቆጣጠር ስላልቻለ ወደ እሷ በፍቅር ይቀርባል። እናም እንደገና ማይተዋት ቃል ይገባላታል። በማግስቱ ሄጆ ታላቅ ወንድሟን እንድታገኝ እንድትረዳው የምትጠይቀውን ትንሽዬዋን ልጅ የሚያካትት አዲስ ስራ ያገኛል። የወንድሟን ስምና የቤተሰቧን ስም ትነግረዋለች። ሄጆ ይህንን መረጃ ሲያውቅ ወዲያውኑ ይደነግጣል። ምክንያቱም እሷ እሱን ካሳደገው ሰው ልጅ ነች እና ከዚያም ከዓመታት በፊት ትቶት የሄደው ነው። እናም የምትፈልገው ወንድም እሱ ራሱ ነው። ሄጆ እውነቱን ሊነግራት አይችልም፣ ግን ሊረዳት እንደሚሞክር ቃል ይገባላታል። በዚህ ምሽት ሄጆ ወደ ቤት ሲደርስ እውነተኛ አባቱ ሊሆን የሚችለውን አንድ ነጋዴ አድራሻ ያገኛል። ለጄሚም ይነግራታል። በማግስቱ ወደ ሰውየው ኩባንያ ሄደው አንድ የፀጉር ዘለላ እንዲወስዱና የዲኤንኤ ምርመራ እንዲያደርጉ አብራራላት። እናም በእርግጥ በማግስቱ ወደ ኩባንያው ደረሱ። ነጋዴውን ከፊቱ ስታየው ወዲያውኑ እንደ እብድ ሰው በእሱ ላይ ትሮጣለች። ግን ፀጉሩን እንደጎተተችው ሁማኔር እንደለበሰ ስታውቅ ትገረማለች።
በተመሳሳይ ጊዜ ሄጆ ከፍተኛ ህመም ይሰማዋል እናም ይወድቃል። ጄሚ በፍጥነት ወደ እሱ ትሮጣለች። ከዚያም ወደ ሆስፒታል ይወሰዳል። እናም በመጨረሻም ስለ ሄጆ በሽታ እውነታውን ከዶክተሩ ትሰማለች። በእርግጥ ጄሚ ከባድ ድንጋጤ ውስጥ ነች። እናም ናት ብቻ እንደቀሩት መረዳት አልቻለችም። የመጨረሻው ምኞቱ እውነተኛ አባቱን ማግኘት ነው። ስለዚህ የነጋዴውን ቤት አድራሻ አግኝታ ወደዚያ ትሄዳለች። እሱን እንዳየችው ታጠቃዋለች። እናም ለምርመራ ወደ ላብራቶሪ ለመውሰድ አንድ ፀጉር ዘለላ ትወስዳለች። ከዚያም በኋላ ጄሚ ተልእኮዋን በመሳካቷ ደስተኛ ሆና ወደ ሆስፒታል ትመለሳለች። ግን የሄጆ ሁኔታ በዚህን ቀን እንደባሰ እና ወደ ከፍተኛ እንክብካቤ ክፍል እንደተዘዋወረ ስታውቅ ትደነግጣለች። በእርግጥ ጄሚ በዚህን ጊዜ ከሱ ጋር እና ሙሉ በሙሉ ትሰበራለች። ከጎኑ ተቀምጣ በእጆቿ ትይዘዋለች። በዚህን ጊዜ ከላብራቶሪው መልእክት ትቀበላለች። እናም ነጋዴው እውነተኛ አባቱ እንዳልሆነ ትረዳለች። አባቱን ከማግኘቱ በፊት እንደሚሞት በመፍራት ትልቅ የብስጭት ስሜት ይሰማታል። በማግስቱ ሄጆ ከእንቅልፉ ተነስቶ ከእሷ ጋር ከሆስፒታል ይወጣሉ። እናም ብዙ ደስ የሚሉ ቀናቶችን አብረው ያሳልፋሉ። ግን በቀኑ መጨረሻ ላይ ሄጆ እሷን ከመኪናው ውስጥ አውርዶ በመንገድ መካከል ትቷት ይሄዳል። መጨረሻው ቅርብ እንደሆነ ስለሚሰማውና ከሱ ጋር አብራ እንድትቀጥል ማድረግ ስለማይችል ያለል። ጄ ትሰበራለች። እናም ከኋላው ትሮጣለች፣ ግን እሱ ጋር ልትደርስ አትችልም። ከዚያም በኋላ የሄጆ ጓደኛ ጄሚን ይደውልላታል። እናም ሄጆ የት እንዳለ ይነግራታል። ተመሳሳይ ጊዜ ሄጆ ከሂን ሃንግ ጋር ሬስቶራንት ውስጥ ተቀምጦ ከጄሚ ጋር ያደረገውን ሲነጋገር እና እሷ እንድትረሳው ያንን ማድረግ እንዳለበት ይነግረዋል። ሂን ሃንግ ለእሱ ታላቅ ሐዘኔታ ይሰማዋል እናም ራሱ ማብላት ይጀምራል። ከዚያም ሄጆ ለሂን ሃንግ ወላጆቹ እውነተኛ ልጃቸው እንዳልሆነ ያወቁበት ቀን ይነግረዋል። እናቱ ልጇ እንዳልሆነ ካወቀች በኋላ በድንጋጤ በመሞቷ ምክንያት የህይወቱ አስከፊው ቀን እንደሆነ ይነግረዋል። በዚህን ጊዜ አባቱ ለሚስቱ ሞት መንስኤው እሱ እንደሆነ ተሰምቶት እሱን ለመተው ወሰነ። ከቤት አስወጣው። ሄጆ ለረጅም ጊዜ ቤት አልባ ነበረ ሱይ እስክታገኘው ድረስ። ሂን ሃንግ ይህንን ሲሰማ በጣም ያዝናል። እናም ሊረዳው ይፈልጋል። ማድረግ እንዳለበት አያውቅም። በዚህም ምሽት ሄጆ ከሂን ሃንግ ጋር ወደ ቤት ይመለሳሉ። እናም ጄሚ እየጠበቀቻቸው እንደሆነ ሲያውቁ ይደነግጣሉ። ሂን ሃንግ ጄሚን ወደ ጎኑ ወስዶ ከሄጆ ጎን እንድትቆምና እንድትንከባከበው ይጠይቃታል። ምክንያቱም እሱ በጣም ይወዳታል። እሷ በተናገረው ነገር ጄሚ ተሰምቷት ታመሰግነዋለች። ከዚያም በኋላ ጄሚ ሄጆ ከቤት ውጪ ወስደው ባደረገው ነገር ትጮህበታለች። ምንም ቢያደርግ አሁንም እንደምትወደውና እንደማትተወው ትነግረዋለች። ሄጆ እሷን አቅፎ ባደረገው ነገር ይቅርታ ይጠይቃታል። ከዚያም በኋላ ሄጆ ስለ እውነተኛው አባቱ ማሰቡን ይቀጥላል። እናም በህይወቱ ውስጥ ብዙ ጊዜ እንደሌለው ምንም ቢያደርግ እሱን በጭራሽ ማግኘት እንደማይችል ይሰማዋል። ስለዚህም እሱን ወደ አሳደገው አባቱ ለመሄድ ይወስናል። ምክንያቱም እሱ የሚያውቀው ብቸኛው አባቱ እሱ ነው። አባቱም ከፊቱ እንዳየው ወዲያውኑ እያለቀሰ ያቅፈዋል። እናም አባቱም እንባውን መቆጣጠር አይችልም። እናም ባለፈው ጊዜ ያደረገውን ሁሉ ይቅርታ ይጠይቋል። ሄጆ ወደ አባቱ ቤት ሲገባ ሁሉንም የድሮ ፎቶን እንዳስቀመጣቸው አገኛቸው። ይህም በጣም ያስደስተዋል። ከዚያም ሄጆ ወደ ቀድሞ ክፍሉ ይገባል። እናም እንደተወው ሆኖ ያገኘዋል። አልጋው ላይ ተኝቶ ሁሉንም ትዝታዎች እንደገና ማየት ይጀምራል። ከጥቂት ጊዜ በኋላ ሄጆ ከጄሚ ጋር ወደ ጉዞ ለመሄድ ይወስናል። በዚህን ጉዞ ወቅት በኮሪያ ውስጥ ወዳለው እያንዳንዱ ከተማ ይጓዛሉ እና እነዚህ ጊዜያት በጭራሽ እንደማያልቁ እየተመኙ አስደናቂ ጊዜ ያሳልፋሉ። አንድ ቀን አብረው ወደ ተራራ ለመሄድ ይወስናሉ። እናም ሁለቱ በደስታቸው ከፍተኛ ደረጃ ላይ ይገኛሉ። በበረዶው ውስጥ አብረው ይጫወታሉ። በድንገት ሄጆ ከአፍንጫው ደም መፍሰስ ይጀምራል። ይህ መጨረሻው እንደሆነ ያውቃል። በድንገት ሄጆ መሬት ላይ ይወድቃል። ጄሚ ወደሱ ትሮጣለች በእንባ።
እየጮችና ብቻዋን እንዳይተዋት ትለምነዋለች። ምክንያቱም ያለሱ መኖር አትችልም። ሄጆ ለመጨረሻ ጊዜ በፈገግታ እያያት የመጨረሻ ቀኖቹን ከሷ ጋር በማሳለፉ በጣም ደስተኛ ነው። እናም በመጨረሻም ይሞታል። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ እያልኩኝ በሌሎች ቪዲዮ እመጣለሁ። እስከዛው ድረስ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ እያልኩኝ ቻው ቻው።